ያለው ማለት ከንቱ በቃ ለዚህ ሆኖ አይደል? መክሊት አሁን የሆነው ሁሉ ሆኗል። መበርታት ነው ያለብሽ። እንዴት ልበርታ? በምንስ ልበርታ? ማንም ያበረታኝ? ያው ላያስችል አይሰጥም አይደል የሚባል። ቆይ አንተ ለምንድን ነው የምታስተዛዝነኝ? እኔ ምን አድርጌልሃለሁ? ትርሲትም እዚህ ብትሆን ይሄንን ነበር የምታደርገው። እኔና እሷ ደግሞ አንድ ነን። ለካህታለኝ ግርማ እንዲፈታ ፈልገን። ቆይ ለምን? ምክንያቱም ግርማ በዚህ መንገድ አይደለም ቅጣቱ እንዲያገኝ ነው ፈልገው። የእሱ መታሰር ለኔ ፍትህ ያስገኝልኝ። እዚህ መታ እንድትኖር አስቤያለሁ። ምን አማራጭ የለኝም። የኔ ልጅ በጣም አስጨነቀችኝ እኮ። ጎዳና ስትወድቅ እንዱ የአባቷስ የእናቷስ ነፍስ ይቅር ይለኛል? ግን ግርማ ላምሮት ሰራተኛ ናት ብለን እናስገባታለን። ይሄማ በጭራሽ አይሆንም። ለምን መክሊት? እንደነገርከኝ ከሆነ እኮ አባትና ልጅቷ በጣም ነው የሚያስፈሩት። ታዲያ እንዴት ነው ሲኦል ገብተሽ ኖር የምትለኝ? ማዘርም ላንቺ አስባ ነው ይሄንን ሪስክ እየወሰደችልሽ ያለችው። አንቺ እዛ ቤት በመግባትሽ የሚመጣባትን መከራ እንኳን ከግምት ውስጥ አላስገባችሁ። ላምሮት ተረጋግ እንጂ እንደዚህ አይነት ነገር እኮ በጣም ሴንሲቲቭ ነው። ጆ አንተ እኮ የዳድ መፈታት ለኔ ምን ያህል ኢምፖርታንት ነገር እንደሆነ ስላልገባህ ነው። እናቴ ይሄው አንቺ አልሽው ቀን ደረሰ። አንቺም ጥለሽኝ ሄድሽ፣ እኔም ወደዛ የምድር ሲኦል ወደሆነ ቤት ልሄድ ነው። ግን ደግሞ እህት እንዳለሽ ስለነገርሽኝና እሷ አጠገብ ልኖር በመሄድ ብዙ አልኮፈል። ላምሮት ስለሌለሽ ቶሎ መሄድ አለብን። የኔ ልጅ ታዲያ አንቺኛ ቤት ምንድነሽ? ሰራተኛ። ጎበዝ። አይዞሽ መክሊት እንዳይከፋሽ። ያው ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባል የለ። ትርሲት ጀምሯል። ባለፈው ክፍል ላይ አቶ ግርማ በፖሊስ ቁጥጥር ስር እንዲውል ተደርጎ ነበር። ከዛ በኋላ እንግዲህ ላምሮት በጣም እየተጨነቀች ነው። አቶ ግርማ እንዲታሰር የአንበሳውን ድርሻ የተወጣው ደግሞ ጆኒ ነው። ጆኒ ዛሬ ግን ነገሩ ሁሉ አልጥምህ ብሎታል። አቶ ግርማን በዚህ መልኩ አይደለም እሱ መበቀል የሚፈልገውና ማስፈታት አለብኝ። መጀመሪያ ውስጡ ሄጄ መጎዝጎዝ አለብኝ። ሊያምነኝ ይገባል። ከኪሩቤል ይልቅ ከዛ ቤት ተሰሚ እኔ ሊሆን ይገባል። ለዛ ደግሞ አቶ ግርማን በባሌም በቦሌም ብዬ ላስፈታው ይገባል ብሏል። ግን እንዴት? ሌላ ጉዳይ ደግሞ ወይዘሮ ታጉ እንግዲህ ምድር ላይ የምትቆይበት ጊዜ በሐኪሞች ተቆጥሮ የተሰጣት ነበረ። ያ ቀን ደረሰና ወደ ማትመለስበት ሄዳለች። መክሊት ብቻዋን ቀርታ እኔን ለማን ትተሽኝ ነው እያለች እያዘነች እያለቀሰች ነው። እንግዲህ እዝን ተቀምጧል። ወይዘሮ ዝናሽም እንግዲህ አቤት ለዚች እድሜ ለዚች ቆይታችን ነው ይህን ያክል ምድር ላይ የምንባለው እያለች ነው። እንግዲህ የእሷን ቤተሰብ እያሰበች ሁሉ ይመስላል። ከግርማና ከላምሮት ጋር የምታደርገው ግብና አሁን እየተመለከተችው ካለው የእታጉ ህይወት ጋር እያወዳደረች ይመስላል። ለዚች ህይወት ነው እንደዚህ የምንባለው ብላ እያዘነች ነው። እንግዲህ ኪሩቤልም መቼስ ምን ይደረጋል እንግዲህ ስንኖር እንደዚህ ነው፣ መቼስ ሁሉንም ነገር እንችለዋለን፣ ላያስችል አይሰጠንም እያለ እያስናናት። መክሊት ግን ከፍቷታል። በቃ እንግዲህ በኋላ መጨረሻዋ ምን እንደሆነ ግራ ገብቷታል። እናም ሂዶ ጠየቃት። ምንድነው? እንዴት እያሰብሽ ነው? ቤቱስ ምናምን ብሎ ያለውን ነገር ሁሉ ጠየቃት። ቤቱ ተከራይተው እንደሚኖሩ እንዲያውም የኪራይ መክፈያ ጊዜው ስላለፈ የሆነ ቀነ ቀጠሮ እንደተሰጣትና እሱም እንደደረሰ በቃ ምንም ተስፋ እንደሌላት ጎዳና ከመውጣቶች ሁሉ ነገረችው። እያጽናናት ነው። ፈጣሪ ያውቃል፣ አይዞሽ እንደዚህ አትሁኚ እያላት ነው። እሺ መክሊት ምን ይገጥማት ይሆን? እንቀጥል። እንግዲህ መክሊት የወይዘሮ ዝናሽ ኃላፊነት መሆኗ የማይቀር ነገር ነውና እርግጠኛ መሆን አለባት። ምክንያቱም በባለፈው ዲኤንኤኑ ትክክል የትርሲት እህት መሆኗን ለማረጋገጥ እኔ አጣራለሁ ብሎ ኪሩቤል ወስዶት ነበርና እንዴት ነው ውጤቱ ብላ ጠየቀችው። እሱም ወይዘሮ ታጉ ልክ ነች፣ መክሊት የትርሲት እህት ነች ብሎ አረጋገጠላት። በቃ እንዴት ነው አሁን ማገዝ ያለብኝ? እዚሁ እንዳለች ማገዝ እችል ይሆን እያለች ሐሳብ እያቀረበች ነው። ቀደም ብሎ ግን ይሄ ቤት ኪራይና የዓመት ውዝፍ እንዳለበት የሰጧቸው የመክፈያ ጊዜም እንደደረሰና እዚህ ቤት ብዙ እንደማትቆይ ሁሉ አስረግጦ ሲነግራት ታዲያ ምን ይሻላል እያለች ወይዘሮ ዝናሽ እየተብሰለሰለች ነው። ኪሩቤል መክሊት ጋር ሄዶ እያጽናናት ነው። አይዞሽ በርቺ፣ እንግዲህ ምንም ማድረግ አይቻልም፣ አንቺ ማስተካከል መመለስ ማችው ነገር ነው፣ መበርታት ነው ያለብሽ እያለ ያጽናናታል። እሷም እኔን ይዤ ልበርታ፣ በማን ልበርታ እያለች ምርር ብላ እያዘነች ነው። ምርር ብላ እያለቀሰች ነው። እሱም አይዞሽ እያለ እያበረታታት ነው። በመሃል ግን አንተ ማንም እኮ እዚህ አካባቢ መጥቶ እኔን ያጽናናኝ የለም፣ አንተ በዚህ ልክ ያጽናናኝ ምን ነህ? ምን አድርጌልሃለሁ? ነገሩ ምን አደርግልሃለሁ ግን ለምን ብለህ ነው ብላ ጠይቀችው። እሱም ይህንን የማደርገው ኖርማል ትርሲት እህትሽ እዚህ ሁና ቢሆን ይህንን ነበር የምታደርገው፣ እሷ የምታደርገውን ነው ያደረኩት። እሷ ማለት ደግሞ እኔ ነኝ። እሷ ታክማ ድና ስትመለስ እንድትወቅሰኝ ስለማልፈልግ ነው አላት። እሷም እንግዲህ ሀዘኑ በርትቶባት በእርግጥ እናትን ያክል ነገር ሙታባት ባታዝን ነው የሚገርመው። እህት መኖሯን ኑሮ የረሳች ትመስላለች። ለካ እህት አለኝ እያለች ነው። አይዞሽ ሁሉም ያልፋል፣ መበርታት ነው ዋናው፣ አይዞሽ ብሏት እሷን አጽናንቶና ተሰናብቶ እንደሄደ ቅድም ጆኒ የግድ አቶ ግርማ መፈታት አለበት ብሎ ወስኖ ነበርና ዓላማውን ለማሳካት አሁን ኪሩቤል ጋር ተገናኝቷል። ስለ ሐሳቡ እየነገረው ነው።
አቶ ግርማ በዚህ መልኩ አይደለም መቀጣት ያለበት መፈታት አለበት አለው። እሺ እኔ እንኳን እሺ ብልህ እንኳን ራሱ ወይዘሮ ዝናሽ እኮ እሺ የምትልህ አይደለችም ሲለው እሱን አታስብ፣ አንተ ብቻ በመንገዴ ጣልቃ እንዳትገባ፣ ሌላው ችግር የለውም በባሌም በቦሌም ብዬ አስፈታዋለሁ አለ። የዚህን ጊዜ ኖርማል ኪሩቤል መከራከሩ ምንም እንደማያዋጣና መፍትሄም እንደሌለው ስላመነ እሺ አስቤበት ተማክረን እነግርሃለሁ ብሎታል። እንግዲህ አቶ ግርማ መፈታት ጉዳይ በጆኒ በኩል እርግጥ ሆኗል። ይህንን መጦም ለመክሊት እየነገራት ነው። መክሊት በጣም ደስ ብሏታል። እንግዲህ ጆኒም እንግዲህ አባትሽን አቶ ግርማን በውጭ በኩል ሆኖ ኬዙን እንዲከታተል የዋስትና መብቱ እንዲጠበቅ የሚያደርግ ሰው አግኝቻለሁኝ፣ ግን ደግሞ አንቺ መረጋጋት አለብሽ እያለ ያጽናናታል። ላምሮትም በጣም ደስ ብሏታል። እሺ ይሁን ይፍጠንልኝ ነገሩ እያለች በፍጥነት አይደለም ለማንኛውም ተረጋጊ እያለት ነው። እሷም እሺ ብላለች። በሌላ በኩል ደግሞ እንግዲህ ወይዘሮ ዝናሽ የመክሊት ብቻዋን መቅረትና የትርሲት እህት መሆኑን መረጋገጡን ካወቀች በኋላ በቃ የምታስበው ስለሷ ሆኖ አሁን ምን ማድረግ እንዳለበት ግራ ገብቷት ከብዙ ውሳቤና ውጣ ውረድ በኋላ አንድ ከባድ ውሳኔ ወሰነ። መክሊትን ወደ ቤት ማስገባት። ይህንን ነገር ለኪሩቤል ደውላ እንዲመጣና ሐሳቧ ይሄ እንደሆነ ስታሳውቀው እሱ በጣም ደነገጠ። እንዴት ይህን ነገር ወሰንሽ? እኮ በጣም ከባድ ነው። አቶ ግርማና ላምሮት ይህንን ሲያውቁ አርፎ የሚቀመጡ ይመስልሻል ብሎ ይላታል። እኔ ይህንን ሳላሰብ ቀርቼ መስሎህ ነው ልጅ፣ ግን ምን ላድርግ በቃ የትርሲት እህት መሆኗ ከተረጋገጠ በኋላማ ያው ዘር ነች እኮ አባቷስ እናቷስ ምን ይሉኛል? ነፍሳቸው ስምረት ያደርግልኛል ብለህ ነው? በሰላም እንድወር እኮ አይፈቅድም፣ የግድ መሆን አለበት። ባይሆን ወደ ቤት የምትመጣበትን መንገድ ዘዴ መቀየር ነው አለች። እሺ ሲባል ያመጣችው ዘዴ መክሊት ወደኛ ቤት መምጣት ያለባት በሰራተኛ መልክ ነው አለች። ኪሩቤል በጣም ደነገጠ። ይሄ እንዴት ሊሆን ይችላል? መክሊት ግን በዚህ ሐሳብ አልስማማም አለች። እንዴ የእነዚያን ሰዎች ራቅነት እኮ እያስፈራራችሁ የነገራችሁኝ እናንተ ናችሁ። እንዴት ነው የአይን እያየ ወደ ሲኦል ምገባው አለች። እሺ ከዚህ የተሻለ ሐሳብ ካለሽ አምጪ። እኛም እኮ ኖርማል ወደን አይደለም ግዴታ ሆኖብን ነው እንጂ እዚህ ቤት መጠሽ እንድትገቢ እኮ እኛም ራሱ ምኞታችን ፈቃዳችን ሆኖ አይደለም። የተሻለ አማራጭ አለ ብሎ ሲጠይቋት ምንም የተሻለ አማራጭ ስለሌላት ያው ከራብ ጦር ይሻላል በሚለው ብሂል መሰረት መክሊቱ እንግዲህ ወደዚህ ቤት በሰራተኛ መልክ ትቀላቀል ነው። ወይዘሮ ዝናሽም እያበረታታቻት ነው። አይዞሽ ሰራተኛ የምትሆኚው ለጊዜው ነው፣ ትርሲት ታክማ በሰላም ወደ ሀገሯ እስክትመለስ ድረስ። ከዛ በኋላ ሁሉም ነገር ይፋ ይወጣና ሰላም ትወጫለሽ፣ ሰላም ይሆናል፣ እንደዚህ አይቀጥልም እያለቻት ነው። እሷም እንግዲህ ምንም ማድረግ ስለማትችል እሺ ብላ የተቀበለች ትመስላለች። ኪሩቤልም እያጽናናት ነው። እንግዲህ ከማያውቁት መልአክ ይልቅ የሚያውቁት ሰይጣን ይሻላል በሚለው ብሂል መሰረት የአቶ ግርማና የላምሮት ባህሪና ጸባይ አስቸጋሪ ቢሆንም እንኳን አይዞሽ ትወጪዋለሽ ብሎ እያጽናናት ነው። እንግዲህ አንቺን በሰራተኛ መልኩ ወደዚህ ቤት እንድትመጭ ስንወስን ብዙ ኃላፊነትና ሪስክ ወስደን ነው። ስለዚህ ማናችንም ቢሆን ለነግርማና ላምሮት አንናገርም። ስለሆነም የሚያውቁት ነገር ስለሌለ አሁን ቤት ውስጥ ማንም ስለሌለ ቶሎ እንሂድ እያለች ነው ወይዘሮ ዝናሽ። እሺ ብለው ተያይዘው ወደ ቤት እየሄዱ ነው። እውነትም ላምሮት ይህንን ነገር ተወጣው ይሆን የሚለውን በቀጣይ ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።